ነበር እሱን ለመበቀል ወይም ደግሞ እሱን ለመጉዳት ከሷ ጋር ተባብሮ ስራን የሰሩት ስራ ሁሉም ነገር ተናግሯል ማለት ነው። እና ብሩክም ደግሞ ይቅርታ አድርጎለታል። እንዴት እንደዚህ ታረገኛለህ? እንዴት ትከዳኛለህ? እንዴት ከኋላ የሆነ ከጀርባ የሆነ ትዋጋኛለህ ብሎት እንደዛም ሆኖ ይቅር ብሎታል። ምሳሌ ልትታከም ትንሽ ጥቂት ነገር ሲቀረው እንግዲህ ሞገስ ቤቱንም መኪናውን ሳልገዛክ እኔ ብሩን እሰጣለሁ ሄደ ልጅን አሳክም ብሎታል። ይቅርታ እንዲያደርግለት ወይም ደግሞ እንደ በፊቱ እንዲሆኑ ስለሚፈልግ ማለት ነው። እና እንደዛ ብሎ ቼኩን ያለውን ንብረት በሙሉ ፈርሞ ለብሩክ ከሰጠው በኋላ ብሩክ እንግዲህ ቼኩን ይዞ ቀጥታ ወደ ቤት ነበር የሄደው። ነገ አውጣለሁ ብሎ ቼኩን ይዞ ወደ ቤት ነበር የሄደው። ማለት ደግሞ ያኔ ቤት ውስጥ ነበረች ብሩክ ቼኩን ይዞ ወደ ቤት ሲሄድ ማለት ነው። እና ልክ ቼኩ ሲፈርም ደግሞ ካፌ ውስጥ ሆኖ ዳጣና ብሩክ ሞገስ ሆኖ ቼኩ ሲፈርምለት የሚከታተለው ሰው አስቀጥራ ነበር ማለት። እንደዛም ሆኖ ማለት እንግዲህ ያስቀጠረችው ሰውዬ ቼኩ ፈርሞ ሰጥቶታል ብሎ ነግሯት ስለነበረ ወደ ቤት ሲገባ ከኪሱ ውስጥ ያን ቼክ ወስዳ የውሸት ቼክ እኮ ምንም የሌለው ቼክ ነበር ለብሩክ መልሳ ቦርሳ ሻንጣ ውስጥ ኪስ ውስጥ ያስቀመጠችለት። እንደዛም ሆኖ ባንክ ቤት ሄዶ ሲጠይቅ ባዶ እንደታገደና ብሩክ ያን የመሰለው ሞገስ ውሸት ቼክ እንደሰጠው ነበር የመሰለው። በጣም ተናዶ እያበደ ነበር። እንዴት ድጋሚ ይገለኛል ብሎ ነበር ወደ ብሩክ ሞገስ ሄደው። ሞገስም ምንም የሚያውቀው ታሪክ አልነበረም። እሷ ከዝና ጋር ነበር ተባብራም ንብረቱን ያሳገደችበት። ስለዚህ አሁን ልጁ መታከም አትችልም ማለት ነው። የሱም ንብረት ይሄ ቦሮክም ይሄ ሞገስም ስለታገደ ምንም ማድረግ አልቻሉም። በዛ ላይ ደግሞ ብሩክ ከዚህ በፊት ተኩሶባት ነበረ። እግሯ ላይ ነው ቤት እንዴት እንደዚህ ታረገኛለች ብሎ ተኩሶባት ነበረ። በዛ ምክንያት አሳስራለሁ ብላ ብዙ ጊዜ ስትፎክርበት ስታፈራራው ነበረ። ግን እንደዛም ሆኖ አላሳሰረችውም ነበር። ብሩክ ሞገስ ነበር ስለምናት የነበረው። የራቁት ቪዲዮ አለው ሞገስ ማለት ነው። ያኔ የሆነ ጊዜ የቀረጣት ቪዲዮ አብሮ ባሉበት ሰዓት የቀረጠው ቪዲዮ ነበረ። እሱን አስወጣለሁ ብሩክ የምታሳስሩ እሱን አስወጥቼ በሰው ዘንድ በዘመዶች ዘንድ እንድትጠይ ነው ማድረግሽ፣ አዋርድሻለሁ ብሎ ነግሯት ነበረ። እሷን ፈርታ ዝም ብላ ነበር። ግን የዝና ደውለው አርጊ አሳስሪው ምንም እንዲያረግሽ ምንም ሊያመጣ አይችልም ብሏት ነበረ። እሷም እሱ ሰምታ እሱ የሚላትን ቃል ዝንች አትልም አታልፍም። ስለዚህ እሺ ብላ ብሩክን ለማሳሰር የማሰሪያ ወረቀት አስወጥታ ልካበታለች። ብሩክም እያበደ እንዴት እንደዚህ ታረገኛለች፣ እንዴት ልጄ ትነቅጠኛለች ብለው በጣም ተናዶ ነበረ። ሊያብ ድረስ ደርሶ ነበር። ግን ሞገስ ደግሞ ቪዲዮን ራቁቷን የነበረችው ቪዲዮ ለቆታል ማለት ነው። ስለዚህ አሁን ወይዘሮት ማለት እያበደች ትገኛለች ማለት ነው። እኔ በሰው ዘንድ ተጠልቻለሁ፣ ቤተሰቦችንም ራሴንም ነው ያዋረድኩት። ስለዚህ እኔ ሊኖር አይገባኝም። የሰው ክፋት መጨረሻው ይሄ ነው። ታውቃላችሁ አይደለም? ሰው ብዙ ነገር ያደርጋል፣ መጨረሻውን የስራውን ያገኛል። ሰው የሰራውን ነው የሚያጭነው አይደለም የሚባለው። ጥሩም ከሰራን መጥፎም ከሰራን ዞሮ ዞሮ እሱን ነው የምናገኘውና በሰው ልጅ የሰራችሁትን በራሳችሁ ስለምታገኙ በራሳችሁ ስለምናገኝ እሷም የራሷን ጥፋት ነው። በቤተሰቦቿ በሰው ዘንድ ስለተጠላች ስራ መስራት አትችልም። በቃ ሰው የሰው እንትን መነጋገሪያ ነው የምትሆነው ማለት ነው። ስለዚህ ኤፍራታ ደግሞ ከዚህ ሀገር ጥፊ፣ አንቺ እዚህ ልትኖሪ አይገባሽም፣ ማንም ማቅሽ ሀገር ሂጂ፣ የእኛንም ነው የገደልሽኝ፣ ቤተሰቦቻችንም አዋረርሽ አንቺ። ስለዚህ ከዚህ ሀገር ውጪ። እኔ አንቺን በኖረ ራሴ ስጥ አድርጌ ነበር ማጠፋዋለች። አቤት ጓደኛ፣ አቤት ትጠላላችሁ እናንተ ምክር ትጠላላችሁና በሚያምር ቆንጅዬ እቃ ጁስ ተሰጥቷታል። ያው በረኪና ነው ስሙ ማለት ነው። እና እሱን ጠጥታ ራሷን ለማጥፋት እየተዘጋጀች ነበረ በአለቀው ቪዲዮ ማለት ነው። እስቲ ቀጣይ ደግሞ በተለቀቀው ቪዲዮ የምናየው የሆነ ራሷን ታጠፋ ይሆን ወይም ደግሞ የኤፍራታ የመታት አድናት ይሁን ወይም ደግሞ አግስታው በዛው ትተው ይሁን የምንለውን የምናየው ይሆናል። ውድ ቤተሰቦች ወዳቸዋለሁ፣ አከብራቸዋለሁ። ይህን ቻናል ሰብስክራይብ፣ ሼር፣ ላይክ እያደረጋችሁልኝ እንድታበረታቱኝ በትህትና ጠይቃችኋለሁ። የኔ ውድ ቤተሰብ ማለት ነው። እናንተ ካላበረታታችሁኝ ምንም ልሰራ አልችልም። ለዛ ብዬ ነው። እሺ የኔ ውዶች፣ ቪዲዮ ቢለቀቅ ምንም ጥቅም የለውም። ገባችሁ? እና ሼር አድርጉልኝ ባካችሁ። እናንተ ላይክ ካላደረጋችሁልኝ ደግሞ ዩቲዩብ ሼር ሊያደርግልኝ አይችልም። እና ሼር ላይክ በተለይ ላይክ አድርጉልኝ። እውነት ተወዳችሁ ማለት ነው። ላይክ ካረጋችሁልኝ ዩቲዩብ ሼር ሊያደርግልኝ ይችላል። ግን ዩቲዩብ ሼር ካላረገ ደግሞ ምንም ልፋት ብቻ ነው የሚሆነው። ተስፋ ያስቆርጣችኋል። ታውቃላችሁ። እንሰራለን ምንም በቃ አኩኩል እየተጫወትን እዚህ ከመዳሞቻችን ጋር ምንም አይታየልንም። እና ነገ እንቀየራበታለን ብለን ነው እየለፋን ያለ